ማርያምን የምን ጊዜ ምኞቴ ነው ገብታችሁ ሀገራችሁ ላይ በነፃነት ወጣችሁ ገብታችሁ ሰው ሳያዘዛችሁ በራሳችሁ ራሳችሁን አዘዛችሁ ስትኖሩ ሰላም የሆነ ደግሞ እዚህ መጣችሁ ሰላም የሆነ ሰው አይነ ሳትገቡ ሰው ሳይፈርድባችሁ ትንሹም ትልቁም ሳይነሳባችሁ ያኔ ምን ያክል ሞራን እንዳለው ደስ ሲል አንድ ቀን ገብታችሁ በሰላም እንደምትኖሩ ተስፋ አደርጋለሁ። እና ደግሞ በትንሽ ነገር ተስፋ አትቁረጡ እሺ ማሮቼ። አሁን አብዛኞቻችን እኛ ትንሽዬ ነገር ተስፋ ያስቆርጠናል። ትንሽ ነገር ዋጋ ያስከፍለናል። ግን ዋጋ የሚያስከፍለን እንዴት እንደሆነ ታውቃላችሁ? አናቀበት ስንል ነው ያ ነገር ዋጋ የሚያስከፍለን። አንዳንዴ ደግሞ በሰው ዘንዳ አመኔታን አታገኙ። እናንተ ጋር የሆነ ነገር እያለኩ ግን ሰው በቃ አትታመኑም። ይሆናል አይደል? ሰው የሆነ ብቻ እና የምትታመኑበት የምትወደዱበት መቼም ዝቅ የማትደረጉበት ቦታ ስትቆሙ ደስ ይላል። እና አንዳንድ ነገሮች ብርቱ ሆናችሁ ጠንካራ ሆናችሁ ነገሮች አንገት ያስደፋችኋል። ሳትፈልጉ እኮ ነው። ለምን መንበርከክ ሳትፈልጉ ነገሮች በቃ እነዛን ነገሮች ለማለፍ ስትሉ ዋጋ መክፈል ይኖርባችኋል። እና በርተት ብላችሁ ጠንክራችሁ አገራችሁ ገብታችሁ የሰው ጫጫታ ሳይረብሻችሁ የሰው ጋጋቴ ሰው መጣ ሄደ ሰው ኖረ አልኖረ ከእግዚአብሔር ውጪ ማንም በሉት እውነት እግዚአብሔርን ዘመድ በሉት ማን በሉት ሁሉም ፈራጅ ነው። ቀን እንትን ሲልና ሰው ፊቱን ሲያዞር ጊዜ ፊቱን ሲያዞር ፈጣሪ የፈጠራችሁ ፈጣሪ ብቻ ፊቱን አያዞርባችሁ። ሁሉም አንድ ላይ ነው ዞር የሚለው። ቀንም ሰውም ሁሉም አንድ ላይ ዞር ድፍት ይልባችኋል። ሁሉም ነገር በዚህ ላልፍ ነው ስትሉ በዚህ ስትሉ በዚህ ድፍት። ትንሽ ነገር እኮ እናንተ ማኖር ይችላል። ትንጥዬ ነገር ግን እና ደግሞ ማለት ነው አንዳንዴ ክፍት ይላችሁና የውስጣችሁን ወዳችሁ ያለውን ሚስጥራችሁን ለሰው ታወሩና ማለት ነው። እናንተ እኮ የሚሰማን ሰው አገኘን ብላችሁን አይደለ? እነዛ ሰዎች ደግሞ የራሳቸው ሚስጥር ድብቅ ያደረጉና የሆነ የማይሆን ስሜት ይሰማችኋል። የዋህነት እኮ አይደለም፣ ግን ጸጥ ብለው ሲሰማችሁ እየሰሙን ይመስላችኋል። እየሰማችሁ ግን አይደለም። እራሳቸውን እንደ ብልጥ እናንተን ደግሞ እንደ ጅልነት አይደለም። ይሄ መታደል ነው። እና ብዙ ሰዎች ልትኖሩ ትችላላችሁ። ውልቅ አድርጋችሁ ውስጣችሁ ንግር ለሰው የምታደርጉ እውነት እሱ ሌላ ህመም ነው የሚፈጥረው። የወዳችሁን ከፈጣሪ ውጭ ለሰው አትናገሩ። ማንም ውደዱት እመኑት፣ ማንም ይሆናል። ግን ያ ነገር ዋጋ የሚያስከፍላችሁ ሚስጥር ከሆነ የሆነ ሰዓት ላይ አሳልፈው ይሰጧችኋል። ለማለፍ አንድ እርምጃ ስትራመዱ ወደ ኋላ ይመልሷችኋል። እና ብዙ ነገሮች እንድትማሩ የምፈልገው መቤቴን የምሬ ነው። ማርያምን ለሰው ሚስጥራችሁን አታካፍሉ። ምንም ይሁን በቃ እጡም አትጡም የመማችሁም ለሰው አትነገሩ። እነሱ ሲያማችሁ እነሱ ጤነኛ ስለሆኑ እናንተ ስላመማችሁ በእናንተ ያፌዛሉ።
አታችሁ ከሆነ እነሱ ስላላቸው እናንተን ያሸማቀቃሉ። ተረባችሁ ከሆነ እነሱ ጠግበው እናንተን ያሸማቀቃሉ። የሆነ ከፍታ አንድ እርምጃ ስትራመዱ ካዩ ደግሞ እናንተን ወደኋላ ይመልሷችኋል። እና ቅድሚያ ለምትወስኑትና ለምትናገሩት ነገር ዋጋ ስለሚያስከፍላችሁ ቀስ ብላችሁ ቁማችሁ ሰቡ። እውነት እንትን መካሪው እኛ አይደለም ምንም እኛ አይደለም፣ ግን አሁን ላይ እኔ ዋጋ የሚያስከፍለኝ እሱ ስለሆነ እና ዋጋ የሚያስከፍለን ነገር አናድርግ። ጥሩ አይደለም። በቃ ይሄን ማሳየት ነው። ይሄንን ማሳየት ለሰው ካልሆነማ ቁስላችሁን በየነጋ እያነቆሩ በየነጋ እየነካኩ እናንተ በሽተኛ ነው የሚያደርጓችሁ። ራሳችሁን እንድታጡ፣ ራሳችሁን ዝቅ እንድታደርጉ፣ ራሳችሁ የሆነ የበታችነት ስሜት እንዳይሰማችሁ እንዳታረጉ። እሺ፣ አይደረግም። ብርትት ጠንካራውነት አታረግም ወይ? እሷ እኮ እንደዚህ ናታ፣ እሷ እንደዚህ ናት አይደለም። ሰርተሽ ማሳየት ማንም ይሁን ምንም ይሁን፣ እሺ፣ ማንም ይሁን ማንም ሰው ይሁን እና በተለይ ደግሞ የሚያማችሁ ልጆች ማለት ነው። የሚያማችሁ ልጆች በተለይ በሽታችሁን ለሰው አትናገሩ። ሰው አይወቅባችሁ፣ ጥሩ አይደለም። ለምን እንደሆነ እንደዚህ ያልኳችሁ ታውቃላችሁ? በሽታችሁን የሚቀሰቅሰውን ነገር ስለሚያውቁ ቅርብ ሆነው ያን ነገር በተደጋጋሚ ያደርጉታል። እናንተ እንድትወድቁ የሆነ ስሜት እንድሰማችሁ ምናምን እውነት እና ከራሳችሁ ጋር ሁኑ፣ ከፈጣሪ ውጭ ለማንም ዛሬው ቪዲዮ ነገ አታዩትም። ይቺ የሰከንድ ሰዓት ነገ ላይ ዋጋ ትጠይቃለች። ምነው ያኔን በሰርቼበት ኑሮ ምንልበት ሰዓት አለን አይደለም? አሁን እኔ ነው ነገ ዛሬ ትናንትና የሰርች ኑሮ ብዬ እላለሁኝ እና እኔ ብዙም አልቃሻ አይደለሁም። አሁን ላይ ግን በጣም ከመቅለል የተነሳ የሚወጣልኝ በለቅሶ ሆኗል እና ከጥርሳችሁ ውጭ ለሰው አታሳዩ። ብዙ ቁስል ያላችሁ ሸፈናችሁ የምትስቁ ልጆች፣ አብራችሁ ተጫውታችሁ የምትወጡ ልጆች